ከፊንቴክ ጉዳይ ጋር በተያያዘ ተጽዕኖ ፈጣሪዎቹና አርቲስቶቹ በቁጥጥር ስር መዋላቸው በዚህ በሰማሁት መረጃ ደስተኛ ነኝ። ደስተኛ ግን መሆኑ ምንድነው መንግስት የማያዳግም እርምጃ ከወሰደ በዚህ ነገር ላይ እኔ አሁን በተያዙ ሰዎች ከጥላቻ ተነስቻ አይደለም ደስተኛ ነኝ የምለው፣ ግን በእንደዚህ አይነት ነገር ብዙ ኢትዮጵያኖች ብዙ ድሆች ጥቂት የነበረቻቸውንም ሀብቶች ተበልተዋል። እኔ አልዋሽም ከ5 ከ6 በላይ ድርጅቶች ተታልያለሁ። እንግዲህ በዚህ ደረጃ ነቅተናል ምን ሰዎች እንኳን እንታለላለን። ኢትዮጵያ ውስጥ በጠቅላላ የማስታወቂያ ስራ እንደው 99% ውሸት ነው። 99% ምንም ያለ ማጋነን እንደዚህ እናስመጣለን በአክሲዮን በምናምን እያለጉ እነዚህ ታዋቂ አርቲስቶች፣ ጋዜጠኞች፣ የፊልም አክተሮች፣ ትልልቅ ፌመስ የሆኑ ሰዎች ብዙ ድሆች አስበልተዋል። ብዙ ድሆች እንደዚህ ተዘርዝሮ የማያልቅ ነገር ማለት ነው። አሁን ዘመኑ የቴክኖሎጂ ዘመን ስለሆነ በማህበራዊ ሚዲያ ነገሩ ግርግር ስለበዛ በቁጥጥር ስር አሉ። በቁጥጥር ስር ሆኖ ግን የሆነ ምንድነው አስተማሪ የሆነ ነገር ካልተደረገ እንደዚህ ገባ ወጣ አይነት ነው የሚሆነው። በቃ ሰዎች ከእንግዲህ በኋላ የሆነ ማስታወቂያ ሲሰሩ የሆነ ነገር ሲሰሩ ጥንቃቄ እንዲያደርጉ ትምህርት ይሰጣል። በቃ እነሱ በሬዲዮ በቴሌቪዥን የሆነ ይቀባጥራሉ። ከዛ በኋላ ድሃው ተሰልፎ ገንዘቡን ይሰጣል። የሚደርስለት የለም ማለት ይሄ ጭካኔ እኮ ነው በጣም። እስቲ የማስታወቂያ ስራዎችን ይዩ በሙሉ በሬዲዮ በቴሌቪዥን በሁሉ የሚተላለፈው የተጋነነ ውሸት የበዛበት በፍጹም ሊያሳምን የማይችል ነገር እኮ ነው። ይሄ ደግሞ አብዛኛው ያልተማረውን የገጠሩን ክፍል ያታላል። በቃ እውነት ይመስላቸዋል፣ ይገባሉ። እና ነገ ከነገ ወዲያ እነሱም ተምረው ቢወጡ ሌሎችም ሰዎች ከእንግዲህ በኋላ ማስታወቂያ ስራ ሲሰሩ ኃላፊነት ወስዶ ተጠያቂነት መኖር መቻል አለበት። እንዴ በጣም እኮ ነው የሚያሳፍረው። እኛ ገንዘብ አገኘን፣ የኛን ሆድ ሞላን፣ የልጆቻችንን የትከብን ሌሎቹ ስንት ዓመት ሰርተው ያጠራቀሙትን ትሪት እንደዚሁ በሜዳ የሚበሉትስ? እኔ እውነቴን ነው መናገራችሁ ከ5 ከ6 ድርጅቶች በላይ ያታለሉ በጣም ታዋቂ አርቲስቶች ያስተዋውቁት ስማቸውን በዝርዝር መናገር ይቻላል። አንድ ሁለት ምሳሌ እንኳን ቢጠቀስ አሁን ፒክ የሚባል ድርጅት እና አበበ ጊዳይ ነበር ሲያስተዋውቁ የነበሩት። እነ ሽመልስ ነበር ሲያስተዋውቁ የነበሩት። ጎጆ ብሪጂንግ ሃውስ የሚል ማን ነበር ሲያስተዋውቁ የነበረው? እነ ሚካኤል ነበሩ። እቺ ቤቶች ድራማ ላይ የምትሰራ ልጅ። ስንት ደሃ በእንደዚህ አይነት መንገድ ተጭበርብሯል። እና እዝነት ሊኖረን ያስፈልጋል። የምንሰራው ማስታወቂያ የሚባለው ነገር ጋር እውነት መሆን መቻል አለበት እንጂ ማንም እየተነሳ በቲክቶክም በቴሌቪዥንም በምናም በሬዲዮ እያስተዋወቀ እናንተ ገንዘባችሁን ትወስዳላችሁ፣ የብዙ ሰው ህይወት ታበላሻላችሁ። እና መንግስት እዚህ ስር ነገር ላይ አድምቶ መስራት መቻል አለበት። እያንዳንዱ ነው ተለቃቅሞ መጠየቅ ያለበት። አለን እጃችን ላይ ዶክሜንት አለን፣ ግን ምን ዋጋ አለው? ያው ድርጅት በሆነ ድርጅት ይበላህና ያው ሰውዬ ደግሞ ሌላ ድርጅት ከፍቶ በሌላ ድርጅት ደግሞ ያታልላል። ይሄ ከፍተኛ የሞራል ውድቀት ነው። ውሸት ነውር ነው፣ ብልግና ነው በጣም። እኛ የዘነጠ ቤት እየኖርን የዘነጠ መኪና እየነዳን እንደፈለግን እየገባን እየወጣን ብዙ ሰዎች አጠራቅመው የሰበሰቡትን ብር ያለ ርህራሄ ሲወሰድ ምንም የማይሰማን ከሆነ ይሄ ጭካኔ ነው። እንደኛ ሀገር 90% ከ90% በላይ ሃይማኖተኛ ይባላል። ማን ነው እያታለለን ያለው ታዲያ? ማን ነው እያጭበረበረን ያለው? እንዴ ነውር እኮ ነው በጣም። እኔ አሁን ማስታወቂያ ስራዎች ይቀርቡልኛል። ሙስሊም ነኝ። ከእስልምና ሃይማኖቴ ጋር የሚጋጭ ነገር አልሰራም፣ ሊሰራ አልችልም። ነውር ነው መዋሸት በእስልምና። ሌላውም ሃይማኖት ውሸት ይፈቅዳል ማለት አይደለም። ያን ሃይማኖቱን ፕሪንሲፕል አይጠቀሙበትም። ስለዚህ የሃይማኖቱን ፕሪንሲፕል የማይጠቀሙበት ከሆነ በህግ መጠየቅ አለባቸው። አንድ ሰው የሃይማኖቱ መርህ የማይገዛው ከሆነ በሃይማኖቱ የሚለውን ተው የሚለውን የማይተው አድርግ የሚለውን የማያደርግ ከሆነ በህግ ነው መጠየቅ ያለበት። የሃይማኖት ካባ ከኋላ ሸፍነን ማጭበርበር አንችልም። ኢትዮጵያዊ እስከሆንን ድረስ
ኢትዮጵያዊ በሆነ ህግ መጠየቅ አለባቸው እንጂ ትክክለኛ ሃይማኖተኛ እንደዚህ አይነት ማጭበርበር ውስጥ ሊገባ አይችልም። በየትኛውም ያለው ሃይማኖተኛ ፈጣሪን የሚፈራ ከሆነ በእንደዚህ አይነት ምግባር ማጭበርበር ውስጥ አይገባም። ስለዚህ ፈጣሪን የማይፈራ ለሃይማኖቱ የማይገዛ ከሆነ በኢትዮጵያ ህግ መጠየቅ አለበት፣ መታሰር አለባቸው፣ መቀጣት አለባቸው። ነገ ከነገ ወዲያ ይሄ ነገር እንዳይደገም አድርጎ ነው መንግስት በእነዚህ ሰዎች መማሪያ መስራት ያለበት ብዬ ነው የማምነው እንጂ እኔ ሰዎቹ ጋር ፐርሰናል ጥላቻ የለኝም። ግን ደስ ነው ያለኝ፣ መጠየቅ አለባቸው። መልካም